ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ሃይሚ መጣለች። ሃይሚ ቤት ደግሞ ብሩኬ ካላደርኩ ካንቺ ጋር ብሎ መጥተዋል ማለት ነው። እኔ በጣም ነው የገረመኝ እና ብሩኬ እነዛ ሴቶች መሰለች እንደ ሃይሚ ማለት ነው። እና ዛሬ አብረን እናያለን። ነገር ግን እንዴት አስቦ እንዴት ሲጀምር ማለት ነው የሆነ ለመናገር ብሩኬ ነው ብላ ስትናገራሱ እኔ በጣም ነው የገረመኝ። ምክንያቱም ታውቃላችሁ ከዚህ በፊትም ብዙ ጊዜ ከሃይሚ ጋር ልደር ካንቺ ጋር እንደር ምናምን ብሏት ነበረ። በፕራንክም ሆነ በምንም ነገር ፕራንክ ተደራርገዋል ሁለቱ ማለት ነው። ግን አብዛኛው 2 ጊዜ ነው እንደዛ ብሩኬ ሰርቷል፣ 3 ጊዜ ነው እንደዛ ማለት ነው። ግን እነዚህ ልጆች ስታዩቸው የተጣሉ አይመስሉም። ፍቅር በፍቅር ናቸው። ገባችሁ አይደለ? ግን ስራውን ከጎን አድርጋችሁ ፍቅር በፍቅሩን ከጎን አድርጋችሁ ስራችሁን ስሩ። እናውቃለን ስራችሁን እንደምትሰሩ። ነገር ግን እንደ ስራ ደግሞ ስናስበው ማለት ነው ብሩኬ ኦኬ ከዛች ጋም ተኝተ ከዛች ጋም አንድ ቀን ውጪ ነው 2 ቀን አድረ ከሷ ጋም አድረ ድጋሚ ደግሞ የሃይሚኑ ፈለክ ማለት ነው። ምን ነው ሁሉንም ቅመስ ተብለ ነው እንደሆነ ግራ ገባኝ እኮ አባቴ ማለት ነውና አባቴ ስላችሁ ይቅርታ አድርጉልኝና ዝም ብዬ ነው። እሺ አባትማ አባት አለ፣ ለማንም አባት አንልም። ነገር ግን እኔ በጣም ስለገረመኝ ነው እንደዚህ እንትን ምለው ማለት ነው። እና ከሃይሚ ጋር ልደርስ ሲል ማለት ነው ማን መሰለች? ሃይሚ እኮ ናት። ሃይሚ ማለት በቀላሉ የማትገኝ እንደ ሃይሚ አይነት ሴቶች ማለት ነው። ይኸውላችሁ ልታገኝ ትችላለህ። መልኩላ ሃይሚን የምትመስል መልኩላ ከነ መልኳ ልታገኛት ትችላለህ። ነገር ግን ሃይሚን አታገኛት። ገባ አይደለ? መልኳንም ኦኬ ቁመቷንም ምኗንም ልታገኛት ትችላለህ። ነገር ግን እንደ ሃይሚ አስተሳሰብ እንደ ሃይሚ ያለችውን ሴት ልታገኛት አትችልም። ገባ አይደለ? ስለዚህ ሰው ሁሉ ተመሳሳይ ሆነብና ሴቶች ሁሉ ስትቀምሳቸው ምን ነው እንትን አለብህ መሰለኝና የሃይሚንም ካልቀመስኩ ብለ ነው እንደ በማታ እመጣለሁ አብሬሽ አድራለሁ ምናምን የምትለው ማለት ነው። እና እንግዲህ ሻንጣውን እሱ ሊያድር ይመጣል። ሃይሚዬ ደግሞ ሻንጣውን ጥቅልል አድርጋ ልሸኘው ከናጠቃላይ ልሸኘው ተዘጋጅታለች ማለት ነው። እና ምን እንደሚፈጠር እናያለን እስቲ። እና ግን እኔ በዚህ አጋጣሚ ማለት ነው ግን ስጦታችሁን ልትመልስ ነው። እኔ በጣም ነው የገረመኝ። እንግዲህ ይሄ አመት ማለት ነው ሴቶች አልተቻልንም። ገባችሁ አይደለ? ወንዶቹን እያስወጣን ነው። ሃይሚ ብሩኬን ታስወጣለች፣ ሩታ ደግሞ አብራምን ታስወጣለች። በቃ እንደዚህ ነው ሴቶች ማለት ነው። እራሳችንን ስናስከብር እንደዚህ ነው። ገባችሁ? ምናምን ብዙ ለፍቶበታል። ቢሆንም ግን አግባብ አይደለም። ከተለያየን አልቀረ በቃ እኔ ሴት ልጅ ነኝ። እንደ ሴት ልጅነቴ ደግሞ ግን ማለት ነው ቤተሰብ በዚህ አጋጣሚ ቤት ለማግኘት ቀላል ነው። የሆነ ለመናገር ማለት ነው ቤት ታገኛላችሁ። ኦኬ ግን የፈለጋችሁትን አይነት ቤት ልታገኙ ትችላላችሁ። ግን ቤት ለመልቀቅ ወይም ደግሞ ቤት አሁን ለመልቀቅ አከራይ መጥቶ እናንተን ለማስለቀቅ 3 ወር ምናምን ጊዜ ይሰጣችኋል በኢትዮጵያ ሕግ ማለት ነው። ነገር ግን ቤት ለማግኘት ማንኛውም ቤት ልታገኙ ትችላላችሁ። ነገር ግን የምትፈልጉትን ቤት ደግሞ ለማግኘት ብዙ ልትቆዩ ትችላላችሁ። በድንገት ልታገኙ ትችላላችሁ። ገባችሁ አይደለ? ግን በአሁኑ ሰዓት ቤት የሚያከራይ ብዙ አለ ብዬ አስባለሁ። ኢትዮጵያ ሲጀመር አዲስ አበባ እንዳለ ተከራይ ስለሆነ ማለት ነው። ምክንያቱም ይሄ ቤት አሁን ሃይሚ ሳታቅ ነው የተከራየው አይደል እንዴ? በድንገት ነው እንደውም እንዴት ቶሎ አገኘ ምናምን ብላው ነበረና በድንገት ነው ይሄንን ቤት ሰርፕራይዝ ያደረጋት አይደል? ግን ሃይሚዬ እንግዲህ እንደምታውቁት እናንተ ወርቅ ትላላችሁ ምን ትላላችሁ? ምንም ሰርፕራይዝ ቢያደርጋት ለሃይሚ ብርቁ አይደለም። ገባችሁ አይደለ? ስለዚህ ፍቅር ወይም ደግሞ እሷ የምትፈልገው ነገር ወይም ደግሞ ሃይሚ እንዴት ነው እንደማንም ሴት እዚህ ጋር ጥቅመኛ ስትሏት ማለት ነው ጥቅመኛ አይደለችም። ገባችሁ? የሆነ ለመናገር ጥቅመኛ አይደለችም። እሉንታ ይዟት ነው። ባለፈው እንኳን ያ ቤት ስለሰጣት እሉንታ ይዟት ነው እንጂ እንደዛ ከሱ ጎን ለመሆን የፈለገችው ወይም ደግሞ ይቅርታውን የተቀበለችው እንጂ የእውነት ጥቅመኛ ብትሆን ኖሮ ኦኬ እስካሁን ወርቅ እየገዛላት ነበረ። ቤትም ተከራይቶ ምናምን አንድ ላይ እንኖር ብሎ እቃ ማልቶ ምናምን ሲያደርጋት ማለት ነው። ከዛ ደግሞ አብረን እንደር ሲላት የሆነ እንትን ሲል ማለት በቪዲዮ የሚያሳይ ነገር አንድ ወንድ ልጅ ፍላጎት ስላለበት ነው። ገባችሁ አይደለ? ስለዚህ እንደዛ እንኳን ሲለምናት እሸላለች ልጅ ናት። ገባችሁ አይደለ? እራሷን ቆጥባ በስነ ስርዓት ተጋብተን ነው ካንተ ጋር ምተኛው ያለች ሴት ናት። ገባችሁ? ዝም ብላ አብራ ስለኖረች ብቻ ከዙ ጋር የተኛች ሴት አይደለችም። ገባችሁ አይደለ? ስለዚህ ጥቅመኛ ብትሆን ኖሮ ወንድ ልጅ እንኳን ወርቅ አድርጎልሽ ሙሉ ወርቅ እጅ አንገት ምናምን አድርጎልሽ አይደለም አበባ እንኳን አንድ አበባ ይዞ ሲመጣልሽ እሺ አብሬ ልደር ምትይ ሴት ነሽ። እና ያቺ ሴት አሁን ብሩኬ ምን አድርጎላት ነው አብራ ያደረችው ማለት ነው? አርግጃለሁ ብላ የመጣችው ሴት። ገባችሁ አይደለ? ሎርማኔ በቃ አንድ ቀን መስቀል እንትን ላይ ነው የተገናኙት። ኦኬ ከዛ በኋላ በቃ ተለያዩ አይደል? ብዙም አላሳለፉም። ከዛ በኋላ ባለፈው ከሃይሚ ጋር በተጣሉት በአንድ ቀን ውስጥ ነው አብራ የተኛችው። ስለዚህ እንግዲህ ሃይሚም እንደነዛ ሴቶች መሰለኝ እንግዲህ ይመጣል እናየዋለን። በጣም ነው የገረመኝ። ብዙ ነገር እንዳሳለፈ ሰው ሊረዳኝ ይገባል። አይ ካለ ደግሞ ምንም ማድረግ አልችልም እና ከቤት ወጥቷል። አይታችኋል።
ሲቀጥል ደግሞ እንግዲህ አዲስ ህይወት ጀምሯል እንደነገረኝ ከሆነ። ስለዚህ እኔ ጋ ማታ መጥቶ እኔ ጋ የሚያድርበት ምንም ምክንያት የለም እኮ እዚህ ጋር ማለት ነው። ምንድነው እንጀራ እናቱ አይደለችም ሀይሚ፣ የተከበረች ሴት ናት። ኦኬ በፊት እቺ አሁን ልክ ማናት የምትባለው ስሟን አላውቅም፣ እንግዲህ አዲስ የመጣችው ማለት ነው። ከሷ ጋር ነው በቃ ከሷ ጋር ነው መሆነው፣ ከሷ ጋር ነው ስለሷ አታውሩ እያለ ሁላ ነበረ። ስለዚህ ሀይሚን ከህይወቷ አስወጥቷል። ገባችሁ አይደለ? ያችንም አይፈልጋትም፣ ሀይሚንም አይፈልጋትም ከዛች ጋር ስለሆነ። ምክንያቱም ከዛች ጋር መሆን ከፈለገ ከዛች ጋር ነው ማደርም ያለበት መሆንም ያለበት እንጂ ከዛች ጋር የፈለገውን አድርጎ መጥቶ እዚህ ቤት ውስጥ የሚያድርበት ምንም አይነት የለውም። ገባችሁ አይደለ? ቤቱ ሁለቱም ቢከራዩም ኦኬ። ነገር ግን ለሴት ልጅ ቦታ ይሰጣል። ገባችሁ? ለሴት ልጅ ነው ድሎት ነው የሚሰጠው፣ ወይም ደግሞ ለሴት ልጅ ነው ግዴታ። ለሴት ልጅ ክብር መሰጠት አለበት። ወንዶች እንደ ሴት ልሁን አትበሉ። ገባችሁ? ቤት ፈልጎ ወይ መከራየት እንጂ እኔ ጋር ምንም የሚያስመጣው ጉዳይ ስለሌለ እሱን ለእናንተ ላሳውቃችሁ ነው። በእርግጥ ሲወጣ ልብሶቹን ይዞ እቃዎቹን ይዞ አልነበረም የወጣው። ያው ልብስ ለመቀየር ምናምን ይመጣል ታያላችሁ እናንተም። ቢሆንም ግን እዚህ የሚያድርበት ምንም ምክንያት የለም። አይታችኋል። የሆነች ከዛ የሆነ ሴት ምናምን መቼም ሴቶች አይጠፉም። ያው ከወንዶች ይልቅ ሴቶች እንበዛለን በዚህ ዘመን። ስለዚህ ሴቶች ብንበዛም ማለት ነው እንደሷ አይነት ሴት አያገኝም። እንደ ብንበዛም ለምን ይኸውላችሁ 20 ሺህም ሴቶች ሊበዙ ይችላሉ። ገባችሁ አይደለ? ነገር ግን ያችን የምትመስል ሴት አትገኝም። ኦኬ አሁን ሀይሚን የምትመስል ሴት አትገኝም። ቢዞሩ ማለት ነው። ገባችሁ አይደለ? የምሬን ነው እኮ የምላችሁ። ልክ በቃ እንዴት ልበላችሁ፣ ብዙ ሴቶች ሊኖሩ ይችላሉ። ካያችሁት ብዙ ወንዶች ቡታጅራ ላይ ኦኬ ሴቶችን በጣም ነው የሚቀያይሩት። ሴቶች አሉ ይቀያይራሉ። ኦኬ ግን እንዴት ማለት በቃ እንደ ሀይሚና እንደ ሩታ የሚሆኑ ሴቶች የሉም። ገባችሁ አይደለ? እንደ ሀይሚና እንደ ሩታ ሚዲያን የሚያንቀጠቅጡ ተወዳጅነት ያላቸው ከእግዚአብሔር ነው። ገባችሁ አይደለ? ተወዳጅነት ለእናንተ የሚልከው ማለት ነው። ገባችሁ አይደለ? እንጂ ሴት ስለተቀያየር አይደለም። በጣም ሴት ይቀያይራሉ፣ ነገር ግን አይሆኑም፣ በፍጹም አይሆኑም። ቢሆንላቸውማ እኮ አንዱን አግብቶ ቁጭ ሊል እኮ ነው። ከአንዱ ጋር ጥምም ብሎ ነው ቁጭ የሚሉት። ገባችሁ አይደለ? ነገር ግን አይሆንም። ቢቀያይሩ የትኛዋ ገበያ ታስገኛለች ብሎ ቢቀያይሩ አይሆኑም። ምክንያቱም ተወዳጅነት የላቸውም። አለቀ። ግን እንደ ሩታና እንደ ሀይሚ ደግሞ ሊገኙ አይችሉም። የምሬ ነው፣ ሊገኙ አይችሉም። ገባችሁ አይደለ? እኔ እንጃ ሀይሚ ማለት ነው ልንገራችሁ በዚህ አጋጣሚ መጀመሪያ ታውቃላችሁ፣ ከመጀመሪያ የምትከተሉ ካላችሁ ማለት ነው ልክ ከአብርሃም ጋር ስትመጣ ኦኬ አንድ ብቻ ነው ከሚዲያ ሊያስጠፏት የፈለጉት ታውቃላችሁ፣ የዛ ሰዓት ማለት ነው። እኔም የዛ ሰዓት ኮሜንት ጽፌ ያለው መሰለኝ ለነ ውቤ እንደዚህ የአሁኑ ኦዲየንስ ካላችሁ አላውቅም። የዛ ሰዓት እና ለነ ሩታ እንደዚህ ጫማ ተልኮላቸው ነው እና የዛ ሰዓት ለሙቤ የሆነ ሸራ ጫማ ሰታ በቃ ታጠበች አይገልጽም። ሙሉ ኮሜንት ታጠበች። ኦኬ ሀይሚ በሱ ነው የታጠበችው። አንድ ቀን ደግሞ ሩታ ደግሞ በባለፈው አንድ ቪዲዮ አለ የታጠቡበት ማለት ነው። በደንብ ነው የዛ ሰዓት ሁላ አልመጣም ብላ ነበርና በግድ ነው የመጣችው። ከዛ በኋላ ግን በቃ ሀይሚ ማንም እንትን ብሏት አያውቅም ማለት አጥቧት አያውቅም። እና እንደ ሀይሚ ሴት ላይትገኝ ትችላለች፣ ብዙ ሴቶች ሊገኙ ይችላሉ ለማለት ፈልጌ ነው። ሴት አያጣም። ችግሩ ምንድን ነው? መልካምን ሴት ማግኘት ነው ችግሩ እንጂ ሴት ማግኘት ምንም ቀላል ነገር ነው በዚህ ሰዓት። ስለዚህ ከፍሏትም ይሁን ምንም ይሁን አግኝቷታል። ከየትም ይሁን እኔ በ5 ብርም አግኝቷታል። በ5 ብርም ይሁን በ10 ብርም አምጥቷታል። ሴት ቀይረው በሁለት ቀን 2 ሴቶችን አምጥቷል። ነገር ግን እንዳንቺ አይነት ሴትን አላገኘም ሀይሚ። ምንም ማድረግ አይቻልም። ለዛም ነው ተመልሶ ከአንቺ ጋር አላደርኩ ብሎ የመጣው ማለት ነው። መለከተኝ ብቻ ግን ያየሁት ከሴት ጋር ምን ቀረው? በእርግጥ ቤቱ የሱ ሊሆን ይችላል፣ በስሙ ተከራይቶት ሊሆን ይችላል። ይሄን ቤት ለእኔ ሰርፕራይዝ አድርጎኛል ምናምን፣ ቤቱን ወድጄዋለሁ፣ ለምጄዋለሁ ለእኔ ብሎ እስከ ተከራየው ድረስ ደግሞ የሆነ ሰዓት ደስ ሲለው አይ ቤቱ የኔ ነው እንዲለኝ አልፈልግም። አሁን ሀይሚ ማለት ነው እኔ ማለት ማባበት ነገር ምን እንደው ታውቃላችሁ፣ ለየግላችን ተመኙልን ሰላም በቃ ህይወት ማለት ነው። እና በዚህ አጋጣሚ የሆነ ለመናገር እንደዛ እናንተ እንደዛ ብትሉ ብሩኬም ለራሱ እንደዛ ብሎ ቢመጣ አንቺም እንደዛ ብለሽ ብትመጪ እኔ በፍጹም አላምንበትም። ገባችሁ አይደለ? እዚህ ጋር የሆነ ለመናገር እንደ ቪዲዮ አስተያየት እንሰጣለን እንጂ የእውነት እኔ ሀይሚ ለብቻው ትኖራለች ከዚህ በኋላ እኔ እንጂ አላውቅም፣ የራሷን ህይወት ትኖራለች ለብቻ፣ ብሩኬም ለብቻው የራሱ ህይወት ይኖራል ብዬ በፍጹም አላስብም። ገባችሁ? ላስብም አልችልም። ገባችሁ አይደለ? ሁለቱም ልጆች ይለያያሉ የምለው በፍጹም የለም ማለት ነው። ነገር ግን እንደዛ ብላችሁም ኢቭን ምን አለች በሉኝ፣ ነገም ሆነ ከነገ ወዲያም ሆነ ለየብቻ ቪዲዮ አይሰሩም፣ በፍጹም አይሰሩም። ልንገራችሁ ማለት ነው። ነገም ቢሆን መጥቶ ሀይሚን ሊጨቀጭቋታል፣ ብሩኬም ይመጣል፣ ኦኬ ይጨቀጭቃታል።
ሴቶችም ይመጣሉ። ለምንድን ነው ብሩኬን ያስወጣሹ ይሏታል። ያቺም ትመጣለች ብሩኬን ለምንድን ነው አንቺ ከቤት ያስወጣሹ የሱ ቤት እኮ ነው ምናምን ብሎ አናቷ ላይ ሊወጡ ይችላሉ። ገባቸው አይደለ እንጂ አሁን ለየብቻ ህይወታችን ለየብቻ ተመኙልኝ ቢሉም ቤቱም የኔ ነው ብሎ በሱ ስም ስለተከራየ ብቻ እኔ መጥቼ እንደፈለኩ ሆናለሁ ቢልም ምንም ቢል ማለት ነው ኢቭን እንኳን ይሄ ቤት ሃይሚ ለቃለት ብትሄድ እንኳን ኦኬ በእግር በፈረስ ይፈልጓታል ሃይሚን ማለት ነው ልንገራችሁ። እና ያላ ሃይሚ ቪዲዮ አይሰሩ ልንገራችሁ ማለት ነው። ነገር ግን እዚህ ጋር ተለያየን ለየብቻ ህይወት ተመኙልን የሚለው ነገር እኔ አልመኝም። ለየብቻ ለሁለታችሁ ሃይሚ ህይወትሽ ይሰምርልሽ ብሩኬ ይስመርልሽ አልልም። ነገር ግን ሁለታችሁም አንድ እንድትሆኑ ፈልጋለሁ። አንድ ምንም ሆነ ምንም ስራም ሰርታችሁ ምንም ሆናችሁ ኦኬ እዚህ ጋር ቪዲዮ ለቃችሁ አንድ ላይ እንድትሆኑ ፈልጋለሁ። ሁለታችሁም ተለያይታችሁ ማየት አልፈልግም ኢቭን ማለት ነው። ግን ሆነም አልሆነም እኛ አይ እንለያያለን ካላችሁ ሁለታችሁም ደግሞ እኛ ኦዲየንሶች በግድ የምናጣብቅ ማስቲሾች አይደለንም ወይ ግሉ አይደለንም። አናጣብቃችሁም። ገባችሁ አይደለ? ይሄ የራሳችሁ ህይወት ነው። አንቺም ህይወትሽን ታውቂያለሽ። ሃይሚ ትልቅ ልጅ ነሽ፣ ራስሽን ታውቂያለሽ። ማንም ሊመራሽ አይችልም። ቡርኬም ደግሞ እንደዛው ማለት ነው። እናንተ በለቀቃችሁት ቪዲዮ በምትሰሩት ቪዲዮ አስተያየት እንሰጣለን፣ አለቀ። ነገር ግን እናንተን የሚወዱ ደግሞ በጣም ብዙ ኦዲየንሶች አሉ፣ እናንተን ከልብ የሚወዱ ማለት ነው። የእናንተን መለያየት የማይፈልግ በጣም ኦዲየንሶች አሉ። ኢቭን እንኳን ለእናሱ ትንሽ እንኳን አታስቡም። ትንሽ ማለት አላቅም ለምን እንደሆነ አላቅም። መጀመሪያ የሆነ እንጃ ኦዲየንስ እንዲወዳችሁ ታደርጋላችሁ። ኦዲየንስ እናንተን እንዲደግፍ ታደርጋላችሁ። ኦዲየንስ እናንተን እንዲከተል ታደርጉና እናንተን ሲወዷችሁ ኦኬ አሁንማ በቃ በልባቸው ገብተናል፣ በደንብ በልባቸው ገብተናል። ስለዚህ መቼም እኛን አይተውንም ብላችሁ ስለምታስቡ ነው። አላቅም በቃ ተለያይተናል። እኛ ለየብቻ ደግሞ ህይወታችን አስቡ፣ እኔም ለብቻ አስቢ፣ እሱንም እንደዛ ልትሉ ብዙ ሰዎች አሉ። በእናንተ ማለት ቤተሰብ አጥቶ አይደለም፣ እናት አባት አጥቶ አይደለም፣ ወይ ደግሞ እህት ወንድም አጥቶ አይደለም። ኦኬ ግን እናንተን ደግሞ የሚወዱ በጣም ብዙ ኦዲየንሶች አሉ፣ ተመልካቾች ማለት ነው። በእናንተ እራሳቸውን የሚደሰቱ ፈታ የሚያደርጉ ስራቸውን አጥቶ። ስለዚህ ለእነሱ እንኳን ኢቭን እንኳን ትንሽ ቢያንስ ከ100% 10% እንኳን ስጡ። ቢያንስ ክብርም ሆነ ሁሉም ነገር ማለት ነው። ገባችሁ አይደለ? ስለዚህ ምን ማለት ፈልጌ ነው እንደ መጀመሪያ ብትሆኑ ቢያንስ ማለት ነውና ብቻ ያው ህይወት በግዴታ አይመራም፣ በግዴታ አይገፋም። ገባችሁ? ስለዚህ ቤተሰብ ቪዲዮ እንዳይበዛ ማለት ነው የሃይሚን ያው ሙሉን ገብታችሁ መስማት ትችላላችሁ። እና ብሩኬ የሚመጣው ፓርት ላይ አድርግና አስተያየት እንሰጣለን። እሺ ምን ይመስላል? ልብሴን ሰብስበሽ ምናምን ባለ አይ ልብስ አትበለው ኮተት በለው። አይ ሃይሚ ምንድን ነው? እኔ ልተኛ ነው የመጣሁት። እባክሽ ደክሞኛል። ደግሞ እንዲህ አድርገሽ ጠብቂኛለሽ እንዴ? ደክሞኛል። የት ምን አድርገ ነው የመጣው? እኔ የምለው ማለት ነው ምን አድርገ ነው የመጣው? ምን ነው ያቺ ልጅ ወገብን ቆረጠች? እንዴት ነው ወገብህ? ወይስ ምን አድርጋ ነው የመጣው ማለት ነው? ምን አድርገ ነው? ደክሞኛል ተይኝ። ቆፍሮ የመጣ አይመስልም። ለነገሩ ቆፍራ ነው የመጣው። ያቺን ቆፍራት ነው የመጣው መሰለኝ። ለዛ ነው ደክሞኛል ተይኝ ልተኛ ነው። ካሜራ ደቅነሽ እኔ በእናትሽ ታሳዝን። ማን ነው የሚባል አብሳላት አባረረች። እኔ ሩም ማድረስ ልጅቶኝ ነው የመጣሁት። ለነገሩ ፍቅር ሩም ላይ እንዴት አይ ሰምተዋል። ፍቅር ሩም ላይ እንዴት ምንድን ነው ያለችው? ሃይሚ እኮ ማለት ነው የምሬን ነው የምላችሁ። ታውቃላችሁ ክትባት ይሄ ህጻናትን በየወሩ የምትከትቡ ክትባት አለ አይደለ? ቀስ እያደረጉ የሚወጉት ክትባት ማለት ነው። እንደሱ ነው መርፌ የምትወጋው ሃይሚ ማለት ነው። ቀስ ብላ ነው ልክ ብላ የምትወጋቸው እንጂ ይሄ ልክ እንደነሱ ብላ አትናገርም። እሺ ቀስ እያለች ውገት እሽት ነው የምታረጋቸው። እግዚአብሔር ነው የምላቸው። እሷ የምታወራ ቃላቶች ይላችሁ በቃ እንዴት ልበላችሁ? አዙሮ በቃ እንደ አዙሪት እንደያዘ ሰው ነው። እሺ አዙሮ የሚጥላችሁ። እሺ ለሰማ ሰው እነሱ ይሄ የብሩክ የሚያመጣቸው ሴቶች ኦኬ 10 ሊያወሩ ይችላሉ፣ 10 ቃላቶችን። እሷ ግን አንድ ያወራችሁ በቂ ፐርፌክት የሆነ ቃል ማለት ነው። ገባችሁ ማለት ነው? ፍቅር ሁሉ አይ ሴት ልጅ ዛህሩ መቆየት ይከብዳል። የቤት ልጅ ወጪውም ይከብዳል። የቤት ልጅ ስለሆነ አይደለ? የቤት ልጅ ነች። በጣም ነው አይደል እንደምታስታውቀው። አይደለ እንደ ብሩኬ እና ድንግሏን ወሰድከው። አረ ወይኔ የቤት ልጅ ነች። ቱቴ የቤት ልጅ ነች አይደል? የቤት ልጅ ነች። እና ድንግሏን ወስደ ነው እንዴ ለሃይሚ የምትነግራት የቤት ልጅ እንደሆነች? እንዴት አወቅ የቤት ልጅ መሆኗን ማለት ነው? የቤት ልጅ ናት እንዴ? ቦርጫ ተዘርግፎ እንደዛ
ራቁቷን የምትሄደው እንደዛ ተልግልጥ ብላ ማለት ነው። የቤት ልጅ ነች አይደለ? ስንት ወንድ ጨረሰች። አንተ እንዶ 10ኛ ወይ 20ኛ ትሆናለህ። እንዶ ድንግል ራሱ እንዴት አፌ ላይ እንደመጣ ራሱ አላቅም። እንዴት እንደመጣልኝ አላቅም። ኬት አግኝታ አባቴ ተቆፍሮ አለቀ። ጉድጓድ ውስጥ አይደል ገብተህ የወጣው? አረ ቡሩኬ ተው፣ መጥፎ ቃላቶች እንድናወራት አድርግ እሺ። የቤት ልጅ ነች ታውቃለች። ለምን አትይም? በእናትሽ ኮተቴን ይዘህ ውጣልኝ። አሁን የት ነው ሞተው እንዴ? ወደምትወጣበት ነው። ለምንድን ነው የመጣህበት? የት ነበርክ? ወይኔ አታርፊ። ሀብሉን ሰጥቷት ነው የመጣው። በዚህ ልብስ ነበረ ትናንትና የተቀረጸው ማለት ነው። እና ይሄ ቪዲዮ ማለት ነው ትናንት የተቀረጸ ቪዲዮ ነው። ማታ ትናንትና የተቀረጸ ቪዲዮ ነው። ገባችሁ አይደለ? እንጂ ዛሬ አይደለም። እሺ ቤተሰብ፣ ትናንትና ለልጅቷ ሀብሉን ሰጥተው መጣ። ከዛም ደግሞ ለዛች ለእርጉዟ ሀብሉን ሰጣ ማለት ነው። ከዛ ደግሞ ማታ ደግሞ ከሀይሚ ጋር ሊያድር ፈልጎ ደወለላት። ገባችሁ? በቃ የኔ ቆንጆ ምንድን ነው የሚያንጨረጭርሽ? ምንድን ነው እንዲ ያደረግሽ? የማንንም ሴት በነካበት እጅህ መተህ ነው ልትነካኝ አትችልም። ከዛ ደግሞ የኔ ቆንጆ ይልሻል። ቆንጆን ፈልጌ ደዛ ወደዛ ረፊ በእውነት ስነ አይደለም ስለምታከብረኝ ነው። ይማሪ ይድፋክ ይማሪ ሀይሚ ግን ረፊ በእናትሽ ምናምን ከፈለግሽ ሀይሚ ክትክት ብላ ነው የሳቀችው። እዚህ ጋር ይድፋ ያለችው ቦታ ማለት ነው። ገባቸው አይደለ? የምሬን ነው። እነዚህ ልጆች እኮ ማለት ነው መሀል ላይ ፍቅር ያጫውታቸዋል። ገባቸው አይደለ? ከስራው ወለቅ ይላሉ፣ ቦታውን ይስታሉ። የምሬን ነው። እንደ መኪና መንዳት እንደማይችል ገና ለማጅ እንደ ሰው መንገዱን ይስታሉ ማለት ነው። እና አይታችሁ ከሆነ ጀርባዋን ሰጣ በደንብ ነው ስቃይ ተመለሰችው። እስከ ጥቂት ጨቃጨቅሻለሁ። አንተ ፉክክርነት አለ። ፉክክር እየመሰለህ ያለው ተሳስተሃል። ሴት መቀያየር ፉክክርነት አለ እና ወንድነት ነው። ሴት መቀያየር ወንድነት ነው ወይስ ምንኛ ነው? እስካሁን አክብሬሽ እንደነበረ ለማሳየት ነው። ኧረ እባክህ ተው እንጂ። እኔ ምለው ማለት ነው ወንዶች፣ እኔ ምለው ሳያከብራችሁ ሲቀር ነው እንጂ ወንዶች ላላችሁ ላይ ሴት የሚደርበው ምናምን የሚሟግጠው። ኦኬ ሲጀመር እንዴት መቼ አከበርካትና ሄደ እኮ እንኳን እቺን እኮ ይዛት ነው የመጣው። ኦኬ በድንገት ይዛት ነው የመጣው። ፍቅረኛ ናት ከዚህ በኋላ ምናምን ብለህ ማለት ተላልጣ ነው የወጣው። ገባ አይደለ? ነገር ግን አስረግዛል እኮ። ኢቭን እንኳን ማክበር ማለት እንዴት ነው አልገባኝም ነገር ማለት ነው እንዴ። በአንድ ደቂቃ በተጣላችሁት ነገር እኮ ሄደ እኮ አስረግዛል እኮ። ደብቀ እኮ ከአይሚ እኮ ተደብቀ ሄደ እኮ ከሷ ጋር ተገናኝታል። ያ ነው ማክበር እንዴ? የዛ ሰዓት አታክብራትም ነበረ? አልገባኝም። ማክበሬ እንዳሳይሽ ነው። ማውራት ራሱ ክብረ ቢስነትን ነው። አላስከበርከኝም ብለሽኝ አይደለ? እንደዚህ የሆንክ አታውራኝ። መከበር እንደዛ ከሆነ እና እንዴት ብዬ ላውራሽ? ኦኬ አሁን አላስከ ማለት መጀመሪያ እያከበርካት ነበረ። አስረግዘ ራሱ የመጣው ታከብራት አለ ማለት ነው። ሄደ ሴት አግኝተ አስረግዘ ምናምን ሴትን የመጣችውም የዛ ሰዓትም ታከብራት ነበረ ማለት አልገባኝም። ሁለተኛ ሴት መደረብ ነው አለማክበር ማለት ነው። ሶስተኛ፣ ሁለተኛ፣ አምስተኛ ሲደረብ አለማክበር ነው። ላይ ባሌ ሌላ ሴት ሲደርብ ያከብረኛል ማለት ነው። አስረግዞ ሲመጣ አልገባኝም። ምንኛ ነው የሚያወራው? ኧረ ወይኔ ቀን ሰበሰብሽ ሀይሚ እግር ስር ወድቄ ምናምን ለምኝሽ። እኔ ለምንኝ ያልኩኝ ወይስ ልትለምንኝ ፈልገሃል? አዎ ሊለምንሽ ፈልጎ ነው። አስሬ ሀይሚ ይቅርብን። አንዴ እግርሽ ላይ ወደቀ። የዛ ሰዓት ምንም ነገር ሳይፈታ ገና ውሃው ሳይሞቅ ማለት ነው ሄደና እግርሽ ላይ ድፍት ብሎ ሀይሚ ይቅርበኝ እባክሽን አብረን እንኑር ምናምን አለ። ሌላ ነገር እኮ አይደለም። ደግሞ ሎርማን ገና አዲስ ለማጅ ነው። ቶሎ ብሎ ዝቅ ነው ያለው እንጂ እንደ እንትን አይደለም። ቀስ ብሎ ሀይሚ በእናትሽ ምናምን። ከዛ በኋላ ወር ሁሉ ተወራ። ሀይሚ ወር ሁሉ እግሯ ላይ ወድቄ ጋሽዬም እግሮች ላይ ወድቆ ቅርብሽ ሀይሚ እንዳይወድቅ ተሳስቶ ራሱ እንዳይወድቅ። የምሬን ነው። ወር ሁሉ ነው የሚያወራብሽ እንዴ። እሷን አስረግዘ ነው እንዴ ደግሞ እኔ ጋር የምትመጣው? ሁለተኛ ጊዜ አስረገዝ ድጋሚ አስረግዘህ ከዳህ ወይስ ልትከዳህ ነው? ከዳችሁ እሷ ወይኔ እሷ ነች። አሁንማ ከዳችሁ እሷ ወይኔ እሷ ነች። አሁንማ እሷ ነች የምትከዳህ። ከአንተ አርግዛ እሷ ነች የምትከዳህ። የልጄን ስም ይዛማ አትከዳም። አይ ትከዳሃለች። አሁን በአሁኑ እሷ ነች የምትከዳህ። ኧረ ወይኔ ሀይሚ ትችያለሽ። እግዚአብሔርን ወይኔ አሽሙር ሳይ ታሪክማ አይፈጸምባትም። እሱን ቆማ ከምታይ ራሷ ብትከዳህ ነው የሚሻላት። ስለዚህ አስረገዝካትና ካደችህ አይደለም አታርፊም አላርፍም እያለ ወይኔ የምሬን ነው። አሽሙርን ትጠላላችሁ በሀይሚ ማለት ነው። ገባችሁ አይደለ? ቆይ ትጨርስ።
የባስ እያናደድሽኝ። ኧረ እባክህ በጣም ነው የምታዝናና እንደውም ማለት ነው። እግዚአብሔር ነው የምላችሁ። ምክንያቱም ሀይሚ ብሩኬ ታውቃላችሁ ያችን አስረግዞ ስለ ካዳት ማለት ነው። ኦኬ አሁን ከምትክዳት እሷ ብትክድ ነው የሚሻለ ማለት ፈልጋ ነው በአጭሩ። ገባችሁ አይደለ? በቃ ምርጥ አሽሙር ትሄዳለች። ኦኬ ቅኔም ትችላለች፣ አሽሙር ትችላለች። በቃ አነጋገር ሙሉ በሙሉ ማለት ነው። ብሩኬ ራሱ ፍንድት ብሎ አስባችሁታል? አሁን ይሄ ስራ ባይሆን ማለት ነው እንዴት ፍርፍር ብሎ እንደሚስቅ እንዴ! ምናደድ መስሎሃል? መጨመር እኮ ነው። ብር እጨምራለሁ ካልኩኝ ምንም ችግር የለውም። ዞር በል ሳትይዘኝ አውራኝ። ልቀቀኝ። አለቅሽም። ማርያምን የምላችሁ ዛሬማ ሀይሚ ማለት ነው በየቦታው ትስቃለች። ብሩኬ ራሱ የዛሬ ቪዲዮ ማለት ነው ገባችሁ አይደለ? ኦኬ በደንብ ኮስተር ብሎ ለመስራት እየሞከሩ ነው። ነገር ግን እንኳን እነሱ ራሱ መሳቅ አስባችሁታል? ሀይሚ በጣም ክትክት ብላ ትስቅና ማለት ነው ቆርጥ አድርጎ ቶሎ ብሎ ያመጡታል እንጂ የዛሬ ቪዲዮ ራስ በእናትህ እኔ አልተንጨረጨርኩም። ለምን እንጨረጨራለሁ? እንደውም እኮ ታውቃላችሁ ሀይሚ ናት እንደውም እኮ በደንብ የምችለው እንጂ ሌሎቹ ብጭጭጭ ነጭ ነው የሚያደርጉት። እንደውም ሀይሚ ናት እንደውም እስካሁን ራሱ ያቆየችው ይመስለኛል። የምር ብዙ አልኩ ከፍለህ ነው የሚመስለው። እሱማ አንድ ሺህ ሚዜ ነው በጣም አብሶ ሀሰን ፈልቶበታል ነው የምላችሁ። ወይ አነጋገር አይችል ምን አይችል የሆነ ይላል ማለት ነው። ገባችሁ አይደለ? የሆነ በልቶ ካጅ አንተ የሆነ በጠጠያም ማለት ነው። አርፎ ተቀመጥ እሺ። አንተ የሆነ ቃጫጫ ሀይሚን እየለመንካት ነበረ። አሁን ትንሽ በእነሱ እንትን ውጭ ማለት ነው አይደለ? እይታ የለም ማለት ደረቀብህ። እንደዛ አሳድገን እንደዛ በሀይሚ ስም ምናምን እየለመንክ እንደዛ ከነ ብሩኬ ጋር ከነ ኤፊ ጋር ማርክ ጋር እንደዛ እየመጣ ኦኬ ወደን ሰብስክራይብ አድርገን አሳድገን አሁን መልሰ ደግሞ ሰፊ ቱቦ ምናምን ቱቦ ውስጥ አንተ ግባ እሺ። አንተ ለብቻ አይደለም ኧረ እንትን እንዳትል እሺ። ከዚህ በኋላ አፍን እንዳትከፍት ከነ እንትን ምናምን መግባት ትችላለህ። የወንክ አናታ አፉን ይከፍታል እንደ ጭራሽ ኦዲየንስ ላይ መጣችሁ እንጂ አልመጣሁባችሁም። ለምነህን እሺ። ለማኝ እረፍ፣ እግዚአብሔርን እረፍ። እያየሁህ ነው ጌታ እኮ ምንድን ነው እንደዚህ የሚያስኩልሽ? ለምንድን ነው እንደዚህ አፍሬሽ ነው? ሀይሚ አሁን እየሳቀች ነው። ነገር ግን ሲስማት እንዴት እንደዘገነናት አይታችኋል አይደለ? የምሬ ነው። በጣም ነው የዘገነናት። ግን እየሳቀች ነው አሁን ሀይሚ ማለት ጀርባዋን አዙራ። አንቺ ግን ልጁ ጥቃት ሊያደርስብኝ ነው እንደመጣው በዚህ ልክ እንደናተበሽ ሀይሚ ልደፍርሽ ነው መሰለኝ። ዋጋን ደስ ይልሃል። ለማንኛውም እኔ እንደ ሌሎቹ መሰልኩ እንዴ? አይ ሲሪየስ የምር ግን እንደዚህ አዘጋጅተሽ እንደወጣ ከፈለግሽ አሁን እዚህ ባደር ይደብርሻል? አዎ በጣም ነው የሚደብረኝ። ማርያምን ይደብርሻል? አይ ከደበረሽ ልወጣ እኮ ነው። ግን ለብሶች ይቀመጡ ችግር የለም። ሀይሚ ሲጀመር አትምልም። ኦኬ እንደ ሌላ ውሸታሞች ዩቲዩበሮች ሌሎቹ አሉ ማርያምን እግዚአብሔርን እያሉ ሽምጥጥ አድርጎ እየካዱ የሚበሉት ማለት ነው። ገባችሁ? ሀይሚ ግን ካፏ አይወጣም። ብሩኬ ራሱ ይሁት ማርያምን ይላል ማለት ነው። ስራ መሆኑን ረስተው ማርያምን። ዛሬማ ፍቅር በፍቅር ነው እኮ የሆናችሁ። ፍቅር በፍቅር ተጣልታችሁ እንኳን ሚዲያ ላይ መጣችሁ አትመስሉም እኮ። ፍቅር በፍቅር ናችሁ። የምሬን ነው እኮ አልበላም ጠግባለው ገላይንህን ካየው መምጣት ያልተመቸው እኔ ስንገላታ ይላክልኝ መውደድ የፍቅር ጠብታ ሌላ አይደለም ሌላ የሚማታ መብረቅ አይን ከአይን ሲጋጭ ልብ የሚሰነጠቅ ሌላ አይደለም ሌላ ምን ሆነ አይሆን ብዬ እንግዲህ ቤተሰብ ሀይሚ እቃውን እንዳለ አውጥታለች ወደ ውጭ ማለት ነው። ዘፈኑ ግን ሌላ ነው። ልጅቷ የቡታጀራ ልጅ ናት። ያው ሀይሚ ስለምትወዳት ነው እሺ፣ ጓደኛዋ ስለሆነች ነው እሺ ዘፈኑን ያስገባችሁ እንጂ ብሩኬን ፈልጋ አይደለም እሺ። በዘፈኑ እንዳትሄዱ ሰምታችኋል። እንግዲህ በሩን ቆልፋለች። ኦኬ ሀይሚ አሁን ለብቻ ሆናለች። ነገር ግን አይለቋትም፣ እመኑኝ አይለቋትም ማለት ነው። ነገም ታውቃላችሁ ይመጣሉ። ብሩኬን ፈልጌ ነው ትላ አንዷ ትመጣለች። ብሩኬን ለምን አስወጣሹ ብላ አንዷ ትመጣለች። በቃ አይለቋትም። እንግዲህ ፈረደባት እና ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ።